ሰበር መረጃ ተሰምቷል። አሁን ሁሉም ነገር ፍጻሜው የቀረበ መስሏል። ተደርሰው የነበሩ የሰላም ስምምነቶች በሙሉ ፈርሰው ወደ ጦርነት ሊገባ ነጋሪት ጉሰማው ተጀምሯል። የመንግስት ሰራተኛው ደሞዝ ለታጣቂዎች እንደዋለም ተሰምቷል። በሻዕቢያና ህወሓት መካከል አለመተማመኑ ሰፍቷል። የሚታወቁ ከፍተኛ የጦር መኮንኖች ከነ ሞንጆሪኖ ቡድን እየወጡ እንደሆነም ተመላክቷል። ለመንግስትም ለህዝብም ያልተመቸው ህወሓት አሁን በመጨረሻ የሞት ጽዋው ወደ ራሱ በር ደርሷል። እነ ዶክተር ደብረጽዮን ገብረ ሚካኤል የቦምብ ጥቃት ሰለባ ተደርጓል። ኤርትራ አሰብን ለኢትዮጵያ ከመስጠት ይልቅ ከግብጽ ጋር ሴራና ተንኮል ስራ ላይ ትገኛለች። ግን አካሄዷ ዩክሬንን ከሩሲያ በትር ያስጠላት እንደሌለው ሁሉ ኤርትራንም ግብጽ አታድናትም የሚሉ መረጃዎች እንዲሰራጩ አስገድዷል። በአማራው ክልል አዲስ ኃይል እየመጣ ነው ተብሏል። ይህ አዲስ እየመጣ ነው የተባለው ኃይል በሚገባ የሰለጠነና እስከ አፍንጫው የታጠቀ ኃይል ስለመሆኑ ተነግሮለታል። ትላንት ከክልሉ ወጥተዋል የተባሉ የፎቶግራፍ ምስሎችም አዲስ ኃይል መደራጀቱን አመላካች ነው በሚል በመገናኛ ብዙሃን ሽፋን ተሰጥቶታል። ህወሓትና የኤርትራ መንግስት ጽምዶ በሚል የፈጠሩት ጥምረት ፈርሶም በህይወት ወደ መፈላለግ አምርቷልም ተብሏል። ፕሬዚዳንት ኢሳያስ አፈወርቂ ጀኔራሉ እንዲያዝ ትዕዛዝ ማውጣታቸውም ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ጥቂት ደቂቃዎች እንድትቆዩ እንጋብዛችኋለን። ስምምነቱ ሊፈርስ ከጫፍ ደርሷል። የፌዴራል መንግስቱና የትግራይ ክልል አመራሮች ከሁለት ዓመቱ ደም አፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች ማመላከታቸውን ቀጥሏል። ውጥረቱ በዋናነት የተከሰተውም በዲዲአር ማለትም ትጥቅ መፍታት፣ ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አስረድቷል። ይህ የዲዲአር በጀት መቋረጥ በክልል ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደመወዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ማረጋገጥ እንደተቻለ መገናኛ ብዙሃን ዘግበዋል። ለዚህ ምክንያትም አንድ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ማለትም ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎቹ ኃይሎች ደሞዝ ክፍያ እየዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑም የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች መናገራቸው ተሰምቷል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተነግሯል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ መፈጠሩ ታውቋል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቁም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ እንደሆነም ተናግሯል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባትም በህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን ወይ የሚል ግምት እንዲፈጠር ማድረጉም እየተነገረ ነው። በሌላ በኩል የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት የቦምብ ጥቃት እንደተፈጸመበት መረጃዎች አመላክተዋል። ድርጊቱ የተፈጸመው ትላንት ምሽት 12 ሰዓት ከ30 ሲሆን የደረሰው ጉዳት እስካሁን በይፋ አልታወቀም። ተፈጽሟል የተባለው የቦምብ ጥቃት በገለልተኛ አካል የተጣራ አለመሆኑን ለማወቅም ችለናል። በሻዕቢያና ህወሓት መካከል አለመተማመኑ ሰፍቷል። የሚታወቁ ከፍተኛ የጦር መኮንኖች ከነ ሞንጆሪኖ ቡድን እየወጡ ነውም ተብሏል። ህወሓት የፖለቲካው ክንፍ በከፍተኛ የውስጥ ለውስጥ መፈረካከስ ውስጥ መሆኑ አሁን ላይ የሚሰማው ይህ መለያየት ከሻዕቢያ ጋር ከተፈጠረው አለመተማመን መጨመር ጋር ተያይዞ እንደሆነና የሚታወቁ ከፍተኛ የሰራዊቱ አመራሮች ከወዲሁ የነ ሞንጆሪኖ ቡድን እየተለዩ መሆኑ ተረጋግጧል። በዶክተር ደብረጽዮንና ሞንጆሪኖ ይመራል የሚባለው የህወሓት አንድ ቡድን ውስጥ የተጀመረው መከፋፈል ወደ ጦር አመራሮቹም እየተዛመተ እንደሆነ ተነግሯል። ወደ ከፍተኛ ጦር አመራሮቹ የተዛመተው ይህ
መከፋፈል ዋነኛ ምክንያቱ ደግሞ ስጋት ከቀን ወደ ቀን እየጨመረ በመምጣቱ ነው ተብሏል። በከፍተኛ የሰራዊቱ አመራሮች መካከል የተፈጠረው የአካሄድ ልዩነት ዋነኛው ጉዳይ ሻዕቢያን አስመልክቶ እንደሆነ በስፋት ታውቋል፣ በስፋት ተነግሯል። በትግራይ የሚታየው ወቅታዊ አሰላለፍ የጦርነት ሁኔታ አሁን ባለው ወቅታዊ አሰላለፍ የነ አቶ አለም ገብረሃዋድ ቡድን ሰፊ ድጋፍ ያለው ሲሆን ይህ ቡድን አቋሙ የፕሪቶሪያውን ስምምነት በመያዝ በሰላማዊ ንግግር መፍትሄ ማፈላለግ ፍላጎት ያለው ነው ተብሏል። የክልሉ ጊዜያዊ መሪ የሆኑት ሌተናል ጀነራል ታደሰ ወረደ ከዚህኛው ምድብ ናቸውም ተብሏል። ይህ አሰላለፍ ከሻዕቢያ ጋር የተጀመረውን ግንኙነት አይደግፍም፣ ይቃወማል ነው የተባለው። በአማራው ክልል አዲስ ኃይል እየመጣ ነው ተብሏል። ይህ አዲስ እየመጣ ነው የተባለው ኃይል በሚገባ የሰለጠነና እስከ አፍንጫው የታጠቀ ኃይል ስለመሆኑ ተነግሯል። ትላንት ከክልሉ ወጥቷል የተባለ የፎቶግራፍ ምስል አዲስ ኃይል መደራጀቱን አመላካች ነው በሚል በመገናኛ ብዙሃን ሽፋን ተሰጥቶታል። ይህ ኃይል ሰላም አስከባሪ ኃይል የሚል መጠሪያ እንደተሰጠው የሚያመላክቱ መረጃዎችም ወጥቷል። ይኸው አዲስ ኃይል በወሎ አካባቢ መደራጀት እንደጀመረም ተመላክቷል። ይህንን አዲስ ኃይል ማደራጀት ያስፈለገው ዓመታትን በክልሉ ያለውን የመከላከያ ኃይል ወደ ሌሎች አካባቢዎች ማንቀሳቀስ በማስፈለጉ እንደሆነ የሚገልጹ ከመንግስት ማረጋገጫ የተሰጣቸው መረጃዎች እየገለጹ ነው። ከኤርትራ ጋር ያለው ውጥረት ምናልባትም እንዲህ አይነቱን እርምጃ ሊያስወስድ እንደሚችል የሚያምኑ በርካቶች ናቸው። በእርግጥ በመንግስት በኩል አዲስ ተደራጅቷል ስለተባለው ኃይል በግልጽ የተባለ ነገር እስካሁን አልተሰማም። ብዙ የተባለለት ጽምዶ የተሰኘው የህወሓትና የኤርትራ መንግስት ጥምረት ገና በእንጭጩ ቀርቷል። ወዳጅ ሲባባሉ የሰነበቱት የሁለቱ ፓርቲ ሰዎች አሁን በነፍስ ወደ መፈላለግ አምርቷል። ሻዕቢያን አናምነውም የሚለው ንግግራቸው መዘዝ ያስከተለባቸው ጀኔራል ምግበይ ኃይለም በኤርትራ ሰዎች በኩል እንዲታደኑ ተደርጓል። ቂም በመያዝ የማይታሙት አዛውንቱ ፕሬዚዳንት ኢሳያስ አፈወርቂ በጀኔራሉ ላይ ጥርሳቸውን ነክሰዋል። እንዲያዙም ትዕዛዝ መስጠታቸው ታውቋል። ይሄው ትዕዛዝ የተሰጠው ለዶክተር ደብረጽዮንና ለሞንጆሪኖ ስለመሆኑ የሚያመላክቱ መረጃዎችም በስፋት ወጥተዋል። ሰውየው የተሴረባቸውን ሴራ ተረድተዋልና ከህወሓት ተለይተው ሀራ መሬት የተሰኘውን ታጣቂ ኃይል ጀሌዎቹን አስከትሎ ለመቀላቀል ከጫፍ ስለመድረሱም ተዘግቧል። ቀይ ባህር ኢትዮጵያ እንደ ሀገረ መንግስት ከተዋቀረችበት ጊዜ አንስቶ አብሯት የኖረና ከስሟ ጋርም እኩል የሚጠራ የበኩር ልጇ መሆኑን እወቁት የሚሉ መልእክቶች መስተጋባታቸውን በኢትዮጵያውያን በኩል አሁን ከመቼውም ጊዜ በላይ ቀጥሏል። እናት ከልጇ ተነጥላ መኖር እንደማትችለው ሁሉ ኢትዮጵያም ከበኩር ልጇ ቀይ ባህር ተለይታ የምትኖርበት አመክንዮ የለም የሚል ጠንከር ያለ አቋም በኢትዮጵያውያኑ በኩል እየተደመጠ ቀጥሏል። በእርግጥ በኤርትራ በኩል የቀይ ባህር ጉዳይ ከ30 ዓመታት በፊት ያለቀና የተደመደመ ጉዳይ እንደሆነ እየገለጸች ቢሆንም ኢትዮጵያ ግን ሕግን ጨምሮ በብዙ መንገዶች ባህሩን የምታገኝበት መንገድ እንዳላት ለመላው ዓለም ስሙኝ እያለች ነው። እናም ቀይ ባህርን ወደ ቤቱና እናቱ የመመለስ ተግባር እናትን ከበኩር ልጅ ጋር እንደማገናኘት ነው ተብሏል። በቅርቡ የኢትዮጵያ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር በመናገር ጦርነትም ሊኖር እንደሚችል መናገራቸው ይታወሳል። ከዚህ ባለፈ ጀነራል ባጫ ደበሌም አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይልም ኢትዮጵያ እንደምታስመልሰው መግለጻቸው አይዘነጋም። እናም እነዚህ ንግግሮች ሀገራቱን ወደ ጦርነት ማምራት እርግጥ ያደርጉታል የሚሉ በርካቶች ናቸው። የኤርትራ መንግስት ይህንን የኢትዮጵያ የባህር በር የማግኘት ፍላጎት አደገኛ ሁኔታ በማለት የሚገልጸው ሲሆን አካሄዱም ለኢትዮጵያም ለጎረቤቶቿም ጦስ እንደሚኖረው በመግለጽ ላይ ይገኛል። ከዚህ ባለፈ የኤርትራ ጦር በቅርቡ ህዝቡን ወደ ጦርነት አዘቅት መጎተት ይቁም በሚል ለኢትዮጵያ ግልጽ ያለ ማስጠንቀቂያም ሰጥቷል። በዚህ ሰዓት የኤርትራ ቴሌቪዥን በሺዎች የሚቆጠሩ ምልምል ወታደሮች መመረቃቸውን የሚያሳዩ ዘገባዎችን በማሰራጨት ላይ ይገኛል። ኤርትራ በዚህ ወቅት ጦሬ በጥሩ ቁመና ላይ ይገኛል፣ በ10 ሺዎች የሚቆጠሩ ወጣቶችም ጦሩን እየተቀላቀሉት ነው ስትል እየገለጸች ነው። በእርግጥ በኤርትራ በግዴታ እየታፈኑ ጦሩን የሚቀላቀሉ ወጣቶች ተበራከቱ የሚሉ መረጃዎች እንጂ በፈቃዳቸው ወደ ጦሩ ተቀላቀሉ የሚሉ መረጃዎች አይደመጡም። ነገር ግን የኤርትራ መንግስት ለፕሮፓጋንዳ በሚል ይህንን መረጃ ማሰራጨቱን ቀጥሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።